ሄርሜላ ማለት ሩታን ያውሉ ነገር አርገሻት ሄደሽ ስትጠይቂያት የሰጠችሽ ሪስፔክት ግን ማለት ነው በጣም በቂ ነበር። በጣም ትልቅ አክብሮት ነበር የሰጠችሽ። አንቺ ግን ክብር የማይገባሽና ወራዳ ሴት ስለሆንሽ አንቺ እዛች ጋር ከፈረንጁ ጋር ግን አንድ ሁለት ለመባባል ለመጨቃጨቅ ግን ትሞክራለሽ አይደል? እንደዛ ያውሉ ነገር አርገሻት በአክብሮት ነው እሷ ግን ማለት የተቀበለችሽ። አንቺ ግን እንደገና እንድትጨቃጨቅ ከፈረንጁ ጋር አንቺ ትጨቃጨቂያለሽ አይደል? ለዚህ ነው ክብር አይገባሽም። ሴት ሆነሽ ክብር የማይገባሽ አንቺ ብቻ ነሽ። ቢያንስ አራስ ነች፣ ትንሽ ታገግም፣ ደሟን ትመልስ። ሄርሜላ መሄድ አልነበረባትም ሩታ ጋር። ለምንድን ነው የምትሄደው? እኔ ያስተዋልኩት እናንተ እዛ ጋር በጎን ሄርሜላ ላኳችሁ አይደል? ከዛ ሄርሜላ ሄዳ ከፈረንጁ ጋርና ከሩታ ጋር ገና ሶስት ቀን ይሆናል ከአራስ ሴት ጋር እንድትጨቃጨቅ ከሌላ ወንድ ጋር ተኝታለች ማለት እኮ ነው። ሰላም 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 ውደኛ ቤተሰቦች እንዴት ናችሁ? እኛ አለን አልሐምዱሊላህ፣ ሁሉ ሰላም ሁሉ አማን አለን። ቤተሰቦቻችን እንዴት ናችሁ? እኛ አለን ሁሉ ሰላም አለን ቤተሰቦቻችን። ያው እንግዲህ ቤተሰቦቻችን እንዳላችሁኝ ማለት በነገራችሁኝ መሰረት ብዙ ኮሜንት ላይ ጽፎልኛል። ለሩታዬ በገዛውት ስጦታ በጣም ብዙ ሰው ጽፎልኛል። የሴት ነው ምርጫ የሴት ነው ምናምን ባላችሁኝ መሰረት ከለሩን ቀይሬዋለሁ እና ከከለሩን ደግሞ ወደ ቡኒ ከለር ነው ቀይሬ ሁሉንም ነገር ለሩታዬ እንግዲህ እንደምንም ብዬ ያው ሆስፒታል ግርግር ነበረ። በጣም ብዙ አድናቂዎቿም ወዳጆቿም ቤተሰቦቿም በጣም ብዙ ስለሆኑ ማለት በጣም ብዙ ነበር ሆስፒታል ማለት ነው። ከበር ነው የሚያስወጧቸው ምናምን። እኔ እንደምንም እንግዲህ ሩታን እንደምንም አግኝቼ ያው ባገኘኋት ቀዳዳ ባገኘኋት ነገር አሽብኬ እቃዬን ለሩታዬ አስረክቤያለሁ። ያው እኔ እንግዲህ ያንን ከለር የመረጥኩትኝ ቤተሰቦቻችን ማለት አላሰብኩበትም ነበር። ያው ልጅ ነው ምናምን በሚለው ሴትም ሆነ ወንድ ያው በዚህ የሚያደርገው ከለር ኖርማል ነው ብዬ ያስቤው ነው እንጂ ጾታውን ሳላቀርች አይደለም ወይ ደግሞ የሴት የወንድ ከለር ሳላቀርች ሳይሆን ያለው ነገር እንግዲህ በደስታም ብዛት በድንጋጤም ብዛት ነው ይሄንን ያደረኩት። እና የኛ ውድ ቤተሰቦች ያው ከናንተ ነው እንግዲህ ማለት አስተያየት ማገኘው እገዛም ማገኘው አሪፍም ሆነ ጥሩም ሆነ መጥፎ ማገኘው ከናንተ ነው። እንግዲህ ባላችሁኝ መሰረት ቀይሬ ከለሩን ወደ ቡኒ ቀይሬ ቤተሰቦቻችን ለሩታዬ ሰጥቻታለሁ። ቤተሰቦቻችን ሩታ ጋር ሄጄ የገጠመኝን ነገር ነው መነግራችሁ። በኔ ቤት በቃ ማለት ያው በራሴ እንግዲህ በአቅም ይልክ ነው ማጠቢያውንና ያንን ልብስ ይዤ ነው የሄድኩት። ማለት በቃ በጣም አሪፍ ስጦታ ነው እንግዲህ ወሳኝ ስጦታ ነው ብዬ ነበር ያሰብኩት። ግን የኔ ስጦታ ማለት እዛ ከነበረው የስጦታ ጋጋታ አንፃር በጣም ትንሹ ስጦታ ነው ብዬ ነው ማስበው። አፍር ያለው ለማለት ማፈር ሳይሆን ያው አዝኛለሁ እንግዲህ ማለት ከዛ በላይ ነበር ለካ የሚገባት። አሁን ግን በአቅም ይልክ የሆነ ብቻ ባለኝ ልክ ነበር ይዤ ሄድኩት እና በጣም ሊደነገጥኩት እዛ ሲሄድ በቃ በጊዜው ሄዳል ምናምን ትላልቅ ስጦታዎች ይዞ ሄዳል ማለት ልጁ ገና ምን ልበላችሁ አድጎ የሚጫወት እስከምገባ ድረስ ያለው በጣም ማለት ብዙ ሰው ስጦታ ይዟል ምናምን ነገር እና እኔ አልሰማም ብዬ በትግል በጉልበት ነው የገባሁት። ግን ስጦታዬን ይዤ ምናምን ሩታዬ ጋር ስደርስ ማለት የሰጠችኝ አክብሮት ማለት ያስጦታ ተገብቶት ማለት ያስጦታን የሰጠዋትኝ ትልቅ ነገር ሆኖ ሳይሆን በዛ ልክ ማለት እኔ ይሄን ነገር እንኳን በማሰቤ ለሷ ትልቅ ነገር እንደሆነ ነው ያስረዳችኝ። ሩታዬ ክብሯ ሁሉ ነገሯ እውነት የሆነ ይለያል። በቃ የሰጠችኝ አክብሮት ትልቅ መኪና እንደሰጠዋት ያህል ነው እኔ እውነት የተሰማት ማለት ነው። ሩታዬ እንዳከበርሽኝ እንግዲህ ያው ፈጣሪ ያክብርሽ። ያው እንደሚባለው እንግዲህ በተረቱ የስጦታ ፈረስ ጥርሱ አይታየምና ነው የሚባለው። ብቻ ለሰጠሽኝ አክብሮት ሁሉም ነገር በጣም አመሰግናለሁ። በጣም እውነት ከዚህ በላይ ማለት ጤናሽን በደንብ ተጠብቁ ምናምን እንግዲህ ከዚህ በኋላ እስከምንገናኝ ድረስ እንግዲህ ፈጣሪ ያባለሽበት ሰላም ያርግሽ። እየመጣው ምጠይቅሻለሁ አልጠፋም። ግን በቃ ከስጦታዎች ሁሉ ትንሹን ስጦታ አክብረሽልኝ ፊትሽ ላይ ያየሁት ፈገግታ ያሳየሽኝ በቃ ደስ የሚል ነገር በቃ በጣም ነው ያከበርኩሽ። ያው ቪዲዮ ይዤ ነበር ለሜዲ ያሰብኩት ግን ያለችበት ሁኔታ ቪዲዮ እንትን የሚል አይደለም እና ብቻ በጣም ነው እውነት ማከብርሽ እምወድሽ እውነት ሁሉ ጊዜም ሰላም ያርግሽ። የሩታ ቤተሰቦች ማለት እነ ሜላት የሩታ እናት የሩታ እህቶች ምናምን ነገር በዚህ አጋጣሚ እናንተንም ላመሰግን እወዳለሁ። ማለት ከሩታ ጋር ቶሎ እንድገናኝ ማለት ብዙ ሰው ተሰልፎ ነበር ማለት ብዙ ሰው ነበር ቶሎ እንድገናኝ ያረጋችሁ እናንተ ናችሁ። እነ ሜሎንም ሁላችሁንም ምን ያመሰግናለሁ። በዚህ አጋጣሚ እንግዲህ አብርሽ ብዙ ነገር አጥፍተሃል። ያው በጣም ብዙ አይነት ፋውሎችን ሰርተሃል ማለት እኔ በጣም የተናደድኩበት ብዙ ነገሮች አሉ።
ሁሌም የሰደብኩም ጭራሽ እስከ መሳደብ ድረስ እንግዲህ ያረኩ ነገር አለ። ግን አብርሽ የዛ ቀን ጭንቀትን አይቻለሁ ማለት እዛ ጋር ሩታ ጋር መጥቼ በምጠይቃት ሰዓት እውነት ማለት ያው ለሰጠኝም እንግዲህ ሰላምታም ክብርም እንግዲህ ያው አባት ነህና እንግዲህ ፈጣሪ እንኳን ለዚህ ማዕረግ አበቃ እና በተረፈ ግን ዛሬ በዋነኝነት የመጣሁት ያው ምስጋናው እንዳለው ነው፣ አክብሮቱ እንዳለው ሆኖ እኔ አሁን ያሳሰበኝም ያለው ማለት ሩታ የሆነ ነገር እንዳደረገቻችሁ እየተሰማኝ ነው። ምንድነው ቆይ ትንሽ እንኳን አታገግም? አረ ቢያንስ ትንሽ አጥሚት እንኳን ትጠጣች ልጅ፣ ቢያንስ ትንሽ ደሟን እንኳን ትተካ። አረ በእናታችሁ ገና አራስ እኮ ያልሆነች ልጅ ነች እኮ፣ ገና እኮ ትኩስ እኮ ልጅ እኮ ነው አሁን አጠገቡ ያለው። ምንድነው በዚህ ልክ ልጁ ያንተ አይደለም ብላችሁ እንደገና ሩታ ላይ ሌላ መዘዝ ውስጥ የምትሰጡት? በጣም ነው ያስጠላችሁ። ፈለገ በቃ አሁን የፈለገ አሁን ተደስታችሁ ነው እናንተ ይሄን ነገር አሁን ፕራንክ ነው ብላችሁ ያመጣችሁ። ይሄ ማለት እኮ ባይዘው ማለት ነው አሁን እያረጋችሁ ያላችሁት ነገር። እኔ አብርሃም አሁንም ቢሆን እኮ ነው ለምንድን ነው አሁንም ቢሆን እነዚህ ልጆች ከህይወት ማታስወጣው? ይሄ ማለት እኮ አሁንም ፕራንክ ያረጉ ሚስትህን ሩታን ከሌላ ወንድ ጋር ተኝታለች ማለት ነው። ሩታ ከሌላ ወንድ ጋር ተኝታለች ማለት እኮ ነው። እንግዲህ አንተ በቃ የፕራንክ ነው ምናምን ወይኔ ምናምን ተባለ ምናምን ነገር አረን እንዴ? በጣም ነው እንዴ ፕራንክ የምትደራረጉት? በጣም ነው እንዴ እርስ በርስ የምትግባቡት? እኔ አሁን መግባባታችሁን ለማሳየት ነው። በዚህ ልክ የሆነ አብርሃም በዚህ ልክ መፍቀድ በጣም አናዶኛል፣ ማበሳጭቶኛል። የሆነ የማይሆንም ነገር ነው እውነታውን ስነግርህ ማለት ነው። ሲጀመር እኔ በአንተ ቦታ ብሆንና በሚስቴ ከሌላ ወንድ ጋር ተኝታለች እና አሁን ልጄ ብዬ ፈጣሪን ያመሰገንኩት እንግዲህ ገና ማለት የሆነ አይኑን የከፈተው ገና የከፈተው ልጅ እንግዲህ ያንተ አይደለም ብሎ ማንም ሰው እንዲቀልድብኝ አልፈልግም። አሁን ባለውበት ሁኔታ ማለት ነው። ገና ደስታዬን እኔ ሳላጣጥም እንደገና አራስ ቤት ባለች ሴት እንደገና ሌላ ቪዲዮ መስራት። እሺ ፕራንኩ ይሰራ እኮ አልኩ። እንዴት ግን ቪዲዮ እንዲጫን ግን ታደርጋላችሁ? የአብርሃም እንዴት ፈቀድክ? እሺ ቪዲዮን እንደፈለጋችሁ ስሩት እናንተ ማለት አንዴ እንግዲህ ፕራንክ ነው ብላችኋል። ኦኬ እሺ ፕራንክ ነው፣ ሳቀን ተሳሳቀን። እሺ እንዴት ይሄ ቪዲዮ ኦዲየንስ እንዲያዩ ይደረጋል? አሁንስ ምንድነው እየታሰበ ያለው? አሁን እኮ ማሰብ ያለብን እኮ አንድና አንድ እኮ ስለ ሩታ፣ ስለ ልጇ፣ ስለ አብርሃም ብቻ ነው ሊሆን የሚችለው። እኔ እንኳን ደስ አለሽ እንኳን ደስ አላችሁ የሚል ቪዲዮ ላይ ሳላያቸው ፕራንክ እንደዚህ እናደርግ። አሁንም እንግዲህ የሆነ አራስ ቤት ባለ ሰው እንደገና ቪዲዮ መስራት ይሄ በጣም እኔ ቀሽምነት ይመስለኛል። ያ ቪዲዮ መጫን አልነበረበት። ብሩክም እዩም ብትሆን ያን ቪዲዮ መጫን አልነበረባችሁ። ስንት ኦዲየንስ ነው የሚያየው? ቪዲዮን እኮ ጨርሶ ማየው እኮ ብዙ ህዝብ እኮ አለ። በቃ ማለት የማይሆን ነገሮች አንዳንዴ አይሆኑም። በቃ ነው የሚባሉ ነገሮች አሉ። የፈለገ ያህል ነገር ማለት አሁን ተደስተውም ሊሆን ይችላል ያንን ፕራንክ ያደረጉት ምናምን ያ ነገር አይደለም። አንዳንዴ ለኦዲየንስ ለህዝቡ የምናስተላልፈው ነገር አለ። ህዝቡ ከኛ ምን ይማራል? ዝም ብለህ እኮ አንተ ስልክና የሆነ ቪዲዮ እንትን ቻናል ስላለ እኮ ዝም ብለህ እኮ ቪዲዮ እኮ አይጫንም። ሰው በእኛ ምን ይማራል? አብርሃም ይሄ ማለት እኮ ሩታ ከሌላ ወንድ ጋር ተኝታለች ተብሎ እኮ ነው ፕራንክ የተሰራው። አንተ እንዴት በዚህ ልክ ቪዲዮ እንዴት እንዲጫን ትፈቅዳለህ? አንዳንዴ ለህዝብ የምናስተምረውን ነገር እንወቅ እንጂ እንደ ተማረ ሰው እናስብ እንጂ እንደ ሰው እናስብ እንጂ ሰውኛ እንሁን። ምንድነው እንደዚህ ሁሉ ጊዜ የማይሆን ነገር እያስተላልፉ ሰው ማንጫጫት? አሁን በዚህ ሰዓት እንደዚህ ነገር አያስፈልገንም ነበር። ብሩክና ዩ ኦኬ እሺ ፕራንክ አይደል? በብዙ ነገር ፕራንክ ታደርጉ ትችሉ ነበር። ስጦታ መስጠት ፕራንክ ታደርጉ ትችሉ ነበር። እሺ ልጅ ወንድ የተባለው ሴት ነው ምናምናም ተብሎም እኮ እንደ ጨዋታም እኮ ልትቀልድ እኮ ትችሉ ነበር። እሺ የሚገርመኝ ማለት ነው ማለት የእናንተ ነገር እኔ ምንም ጥሩነታችሁ አይታየኝም። በቃ ጥሩ ስላልሆናችሁ መቼም ጥሩ አትሆኑም። ጥሩነታችሁም አይታየኝም። አሁንም ቢሆን ማለት ነው በእነ አብርሃምና በሩታ ትዳር መቼም ጥሩ ልትሆኑ አትችሉም። እኔ ቪዲዮን እያየሁኝ ነበር እና ብዙ ነገር ነው ያስተዋልኩት። እናንተ እዛ ጋር በጎን ሄርሜላ ላኳችሁ አይደል? ከዛ ሄርሜላ ሄዳ ከፈረንጁ ጋርና ከሩታ ጋር ገና 3 ቀን ይሆናል ከአራት ሴት ጋር እንድትጨቃጨቅ የሆነ ሌላ ጭቅጭቅ ውስጥ እናንተ እንድትከቷት እሷን አደረጋችሁ አይደል? ከዛ በኋላ እናንተ እዚህ ጋር አብርሃምን በጎን ተጠርታችሁ እንደገና እዚህ ጋር ሌላ አቴንሽን። አረ ሰው ያሳዝናችሁ በጣም ብልግናችሁ ግን ማለት ነው የእናንተ ማለት ጥግ ወራዳነታችሁ አሁንም ቢሆን ማለት ነው። እዛ ጋር ሄርሜላ ለምንድን ነው ሩታ ጋር ሄደችው? ሩታ አሁንም ሰላም ቢያንስ ሻውን የወለደችው ሰዓት ነው ቢያንስ እቺን ሳምንት እንኳን ሰላም ለመስጠት ለምንድን ነው ያልፈለጋችሁ? ምን ያህል ነው የበደለቻችሁ? በቃ ይብቃ። ምንድነው እናንተ አሁንም የሆነ ነገር ውስጥ መከቷት ልጅቷን? ቢያንስ አራስ ነች፣ ትንሽ ታገግም፣ ደሟን ትመልስ። ሄርሜላ ሜዳ አልነበረባትም ሩታ ጋር። ለምንድን ነው የምትሄደው? ቢያንስ እስቲ ራሷን ታዳምጥ ልጅቷ።
የላካችኋት ደግሞ እዩ ኢንተርቴይንመንትና ብሩኬ እንደሆናችሁ እኮ እናውቃለን። ግን በቃ አይሆንም። አረብ አላስ ይላል። በቃ ነው። እስኪ ድረስ ምንድነው የምትፈልጉት? የእውነት ባይዘው እኔ አብርሃም እንዴ ልጄን አይደለም። አረ በዚህ ልክ መደንገጥህ ራሱ አንተ እንዴት በሩታ ትጠራጠራለህ? ፕራንክ ባይሆንስ ይሄ ቪዲዮ የእውነት እሺ፣ ፕራንክ ባይሆንስ ይሄ ቪዲዮ አንተ እውነት በሩታን ጥርጥራት ነው ከሌላ ወንድ ጋር አንተ እሱ እኮ ምን ልበል በእናትህ አይደለም ከወንድ ጋር ልጠረጥራት ጭራሽ። ለምን የተከበረች ራሷን የምታከብር ሰው የምታከብር ትዳሯን ቤቷን የምታከብር ስለሆነች ፕራንክ እንኳን እኮ የነገር ቪዲዮ ቢያል መጠራጠር እንኳን ነበረ። ብቻ ግን ማለት ነው እነዩ አሁንም እንጃ እኔ አላህ ቀልብ ይስጣችሁ። እንግዲህ ቀልባችሁን እኔ ሄርሜላ እዛ ጋር ፕራንክ አድርጉልኝ እና ከዛ የሆነ ነገር ይወረወርላችኋል የሆነ ሳንቲም ምናምን ከዛ እሷ ሩታ ጋር ፈረንጁ ብቻውን እንደሆነ አውቃችሁ እሷን ግን ላካችኋት አይደል? ይመቻችሁ። እኔ ለእናንተ አጨበጭብላችኋል። ሄርሜላ ማለት ሩታን ያሁሉ ነገር አርገሻት ሄደሽ ስትጠይቂያት የሰጠችሽ ሪስፔክት ግን ማለት ነው በጣም በቂ ነበር። በጣም ትልቅ አክብሮት ነበር የሰጠችሽ። አንቺ ግን ክብር የማይገባሽና ወራዳ ሴት ስለሆንሽ አንቺ እዛች ጋር ከፈረንጁ ጋር ግን አንድ ሁለት ለመባባል ለመጨቃጨቅ ግን ትሞክሪያለሽ አይደል? እንደዛ ያሁሉ ነገር አርገሻት በአክብሮት ነው እሷ ግን ማለት የተቀበለችሽ። አንቺ ግን እንደገና እንድትጨቃጨቅ ከፈረንጁ ጋር አንቺ ትጨቃጨቂያለሽ አይደል? ለዚህ ነው ክብር አይገባሽም። ሴት ሆነሽ ክብር የማይገባሽ አንቺ ብቻ ነሽ። የእውነት እኔ በቃ ይሄን ነው ልል የመጣሁት።